እነዚህን ክብረ ቢሶች እያቸው እናት አንዴ ነይ እዚህ መቆም አይቻልም እና ለመቆም አይደለም እዚህ ጋር መቆም አይቻልም እንጂ ምን እያልሽ ነው? ምግብ እኮ ነው የፈለኩት ተመላሽ ነው ልጆቼ እያለቀሱብኝ ነው ርቦኝ ነው ባይርበኝ ነው ማንን ያልጠየቀሽ ምግብ ቤት አለሽ መቆም አይቻልም እዚህ ሰርተሽ አበይም እንዴ እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወልጃለሽ ሂጂ አሁን ከእግዚአብሔር ጋር የሚያገናኙንን በጎ ስራዎችና የኢትዮጵያን ደጋግ አባቶች ያስለመዱንን ለተቸገሩ መራራትን ቆርጠን እየጣልነው እንገኛለን። ነገ ቤት እመጣለሁ አለ እግዚአብሔር ሰውየውን። እሺ ክስ አድርጎ ይሄ ነው ማይባል እግዚአብሔር ስለሚመጣ ደግሶ ደካማ ሽማግሌ ኳ በሩ እግዚአብሔር መጣለው ስላለው ይሄ ባለ ሀብት ቸኩሏል። የሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ያበኝ ልጄ ሲሉ እግዚአብሔር ይስጥልኝ ወደዛ ብሎ ዘጋ። እናት ከልጇ ጋር ጎዳና ላይ በመውደቋ በከሚሴ በጅብ እንደተበላች አይተናል። ከመሸ አሳዛኝ ሞት ተሰምቷል። እናቲቱም ልጇን በጅብ ተነጠቀች። እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። ወንድማችን እሸቱ ያ በጎነቱ ያ ለተቸገሩ ሰዎች የሚዘረጋ ደግ ወንድማችን በአሁኑ ሰዓት ድርጅቴ ሊፈርስ ነው ሰራተኞችን ልበትን ነው በሚልበት ሰዓት እንኳን የሚሳለቁ ሰዎች አልጠፉም። ታዲያ ኮሚሽን በልተሃል የምትሉኝ ከማን ነው ይለናል። አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። አንተ ደግነ ማንም ሰው ላይ ተባያውቀም አንተ ደግነትን ማንም ባያውቅንም እግዚአብሔር ግን ይቆጥራል። ሲመል መራር እውነት ለአንዳንዶች የማይዋጥ ለብዙዎቻችን ደግሞ እውነት የሆነ ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው ለገዳማት በለው ለተቸገሩ እናት አባቶች በለው ተቋማት በል አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። ያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለው። ሰላምታ ይድረስልኝ። እኔ ደህና ነኝ እግዚአብሔር ይመስገን። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ ሰብስክራይብ በማድረግ ለተወዳጅ ክርስቲያናዊ ወንድሞቻችን እንድታዳርሱ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮቹ እንሄዳለን። ምግብ ቤት ተብዬ ተጠቅሜ ነው የመጣሁት። እዚህ ጋር መቆም አይቻልም። ወደዛ እንዴ ምግብ ቤት ነው የፈለኩት እኮ ያልኩሽ አለ ምግብ ፈልጌ ገንዘብ ከሌላት በቃ ዘርበይ ምንም ይሁን የለም ምግብ ምን መስሎሽ ለይጭ ሰርተሻበም እንዴ እየለመነችኝ ነው። በቃ ለማኝ ከኔ ከስራ ቦታ አይቆምም እየተባለ መሆኑ ነው። ምግብ እኮ ነው የፈለኩት ተመላሽ ነው ልጆቼ እያለቀሱብኝ ነው ባይርበኝ ነው ማንን ያልጠየቀሽ ምግብ ቤት አለሽ መቆም አይቻልም እዚህ ሰርተሻበም እንዴ እዚህ ሰርተሽ ደግሞ ልጆች ይዛል ሳይኖርሽ ለምን ትወልጃለሽ ሂጂ ሄጂ እዚህ መቆም አይቻልም። እኔ እኮ በመዝሙር ኮንሰርት እንዴ ከእግዚአብሔር ጋር የምንገናኝበትን ትልቁን መስመር እየቆረጥነው እንገኛለን። እግዚአብሔር በቃሉ ደጋግሞ ነግሮናል። የእግዚአብሔር ቃል ደግሞ አይታጠፍም፣ ሁላችንም እናውቀዋለን። አሁን ግን ድሃ ጠል ማህበረሰብ በጎ ስራን የሚሰራ ማህበረሰብ እየጠፋ ይገኛል። ድሃ ጠል ማህበረሰብም እየተነሳ ይገኛል። ነገር ግን እዚህ የኒቢጤዎች እግዚአብሔር በምሳሌ የሚልክልን ሰዎች እንደሆኑ ምን ያክሎቻችንስ እንገነዘባለን? ቃሉ እኮ ነው ያለው። የእግዚአብሔር ቃል ደግሞ አይታጠፍም። ገንዘብ ባይኖር እንደዚህ መደረግ ያለበት ነው። እኔ እኮ ያልኩትኝ በገንዘቤ ነው ስጪኝ
በገንዘቧ ሲሆን ደግሞ ይት በገንዘቧ ሲሆን ደግሞ ይት እኔ እኮ ለምኛ አይደለም በገንዘቤ እኮ ነው ስጪኝ አልኩ እኔ እኮ ለምንኩሽም እሺ በገንዘብ አልመሰለም ለዛ ገንዘብ ባይኖርስ እኔ መቀበልሽ እንደዚህ መደረግ አለበት ልክ ነው በጣም የሚያስገርመው ከዚህ ቪዲዮ የእናትየቱ ምግቡን መቀበል ነው የእናትየቱ ምግቡን የተቀበለችበት ምክንያት እንደዛው አትርፍቶባትም ለልጆቿ ስትል ነው ልጆቿን ስለራባባት ብቻ ያ ግፍ ተፈጽሞባት ምግቡን ተቀበለዋለች በሚያሳዝን ሁኔታ ማለት ለልጆቿ ስትል እንጂ እንደነሱ ድርጊትማ ምግቡን ባልተቀበለች ነበር እንደውም በቃ ሰድባቸው ባይልሽ ነበር ምንም አማራጭ የላት ምግብ የፈለገው ህፃን ይዛለች አማራጭ የላት ተቀበለች እናት እኮ ይሄ ነው በቃ ለየት የሚያረጋት ነገር የፈለገ ክብሯ የሚነካ ለልጆቿ ስትል ታደርገዋለች ምንም ይሁን ምን እቺ ሴት የሚያደርገችው ይሄን ነው እነዚህ ግን ክብረ ቢሶች ናቸው የሚጫው ጭራሽ ህፃን ይዛ ነው ውሃ ይደፋችበት ጭራሽ ህፃኑን እንኳን አላከበረችም እቺ ሴት ሆና እንኳን ማለት ነው ሴት ሆና ህፃኑ ላይ ነው ውሃውን የደፋችው ምን አይነት አመሰግናለን ይህ ከኢትዮጵያኖች እሴትና ሞራል እንዲሁም እስከዛሬ ድረስ ሲያዳብሩት የመጣውን ደግነትን የሚሸረሽር ነው የኢትዮጵያ ህዝብ እንደሚታወቀው እርስ በርስ በመረዳዳቱ እንጂ የኑሮ ውድነቱና የተለያዩ ፈተናዎች በጣም በዝቶበታል ግን ኢትዮጵያኖች የምንታወቀው እርስ በርስ በመረዳዳት በተለያዩ ቦታዎች የተቸገሩ ሰዎችን ምስኪኖችን በመርዳት ለነፍሳችንም መዳኛ ስለሆኑ እውነት ርባት እንኳን ቢሆን ለምና እንኳን ቢሆን በእንደዚህ አይነት መልኩ አይደለም በነገራችሁ ላይ አሳፋሪዎች ነን ግን የእውነት ያሁን ትውልዶች በጌታ ስም ቀጣዩን ፓርት ይዤላችሁ እመጣለሁና በልብስ አትመኑ እሺ ቢያንስ እንኳን ልጅ ይዛለች ልጅ አቅፋ እንኳን አላዘነችላትም ውሃ ስደፋባት ከዚህ ቀደም በኬሚሴ አካባቢ አንድ በልማት ምክንያት ቤቷ የፈረሰባት እናት ከልጇ ጋር ጎዳና በመውጣቷ ልጇ በጅብ ተበልታለች እሷን ግን የአካባቢው ማህበረሰብ በመረባረብ ከጅብ መንጋ እንዳዳናት ይህ ቪዲዮ ያመለክታል ከመሸ አሳዛኝ ሞት ተሰምቷል እናቲቱም ልጇን በጅብ ተነጠቀች በትላንትናው ዕለት በከሚሴ ከተማ በርካቶችን ያሳዘነ ድርጊት ተፈጽሟል በልማት ምክንያት ቤቷን ያጣች አንድ የ35 ዓመት እናት በከሚሴ ጎዳናዎች ላይ ከልጇ ጋር እየኖረች ሳለም በትላንትናው ሌሊት ጅቦች በፈጸሙባቸው ጥቃት የህፃኗ ህይወት ወዲያውኑ አልፏል የአካባቢው ማህበረሰብ ከፍተኛ ርብርብ በማድረግ ህፃኗን ያስጣሉ ቢሆንም ጅቦቹ ያደረሱት ጥቃት ከፍተኛ በመሆኑ ህፃኗን በህይወት ማትረፍ አልቻሉም ለህፃኗ ነፍስ ይማርልን ለእናቲቱም መጽናናትን ይስጥልን ኒቢጤዎች በእኛ በኦርቶዶክሳውያን ቤት ለኦርቶዶክሳውያን ትልቅ ትርጉም አላቸው እግዚአብሔር እንደነገረን ሁሉ የኒቢጤዎች ወደኛ ሲመጡ ደስ ሊለን ይገባል በእነሱ ምክንያት እግዚአብሔር ወደ ቤታችን እየመጣ ሊሆን ይችላል ይህን ታሪክ እስኪ አብረን እንከታተል ደካማ ሽማግሌ ኳ በሩ እግዚአብሔር መጣለው ስላለው ይሄ ባለ ሀብት ቸኩሏል የሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ያበኝ ልጄ ሲሉ እግዚአብሔር ይስጥልኝ ወደዛ ብሎ ዘጋ ይሄ 1 ሰዓት ነው እንግዲህ ሰዓቱን እኔ ራሴ ልስጠው እንጂ የሰዎችን ብዛት ለመተንተን ወደ 4 ሰዓት ተኩል ላይ አንድ አሮጊት እሱ ይጠብቃል እግዚአብሔር ቆያለ እግዚአብሔር ዘገየ ያለ አሮጊቷ መጡ ኳኳኳ እሱ ጥበቃ ማስከፈት ኳኳኳኳ አሮጊቷ ሮጠው ማነው እሱ ሮጦ ይቅርታ ሮጦ ሲከፍት አሮጊት ልጄ ራይ ይቅርታ እግዚአብሔር ይስጥልኝ ምን ይቀልዳሉ እኔ እግዚአብሔርን እየጠበቅኩ ብሎ ዘጋባቸው ዋለና 9 ሰዓት በቃ ወደ ማታ አካባቢ ምሽት ላይ ጎረምሳ ሆኖ መጥቶ ሲጠይቀው ሲያንኳኳ ሂድ ከዚህ ሰርተ ብላ ብሎ ዘጋ መሸ ያ ሁሉ ድግስ እምሽክ ብሎ አደረ ተናደደ እንግዲህ ማንም ማማት ጀመረ እግዚአብሔር ከዛ እግዚአብሔርን ማማት ጀመረ በኋላ እንደ 3ኛ ቀን በሌላ መንገድ አገኘው መንገድ ላይ እንደው ደህና ዋልክ እግዚአብሔር እንደው ይዛለታ ያኑ ልሰርች ሲጠብቅ ምናምን ብሎ ያው የማዘን ታቋለ ሲለው እንዴ መጥቼ ነበርኩ
መቼ አለው። ጠዋት መጣው፣ 4 ሰዓት ላይ መጣው፣ 9 ሰዓት ላይ መጣው። አላስገባም አልከኝ እኮ አለው። ብዙ ጊዜ የኛ ሰዎች ለአልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ። እነዚህን ምስኪኖች ጭራሽ እኔ እውነቴን ነው የምነግርህ፣ አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ። እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያው ይጽናናሉ። ስትጨብጣቸው ስታወራቸው ቢርባቸው እንኳን ጥግብ ብለው በስማም ሰላምታው እሷ ስትመረቅ ትውላለህ። እንኳን ይሄን ያህል ድግስ እየደገስክ እነዛ አብረው ደግሞ ይሄንን ድግስ የሚታደሙትም ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ። እናታችንን እናመሰግናለን። እግዚአብሔር የተናገረው ቃል አይታጠፍም። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛልን? እቤታችሁ እንግዳ ሆኜ መጥቼ ብመጣ አሳድራችሁኛልን? የሚለው ጥያቄ የእግዚአብሔር ጥያቄ ነው። ይህ ጥያቄው አይቀርም። ስለዚህ ምክንያቱም እግዚአብሔር በቃሉ ተናግሯል። እንድንረዳዳ፣ በጎ ስራን እንድንፈጽም፣ ህግጋቶች እንድንፈጽም፣ አንደኛው ለተቸገሩና ለሰው ልጆች ሁሉ ማዘንና መራራትን ነው። ታዲያ ይህንን በጎ ስራችንን እስከ ፍጻሜው ድረስ ማስቀጠል አለብን። እስከ መጨረሻው የሚጸና ይድናል ነው የሚለው እግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ። ስለዚህ የእግዚአብሔርን ቃል እስከ መጨረሻው ድረስ ይዘነው ልንጓዝ ይገባል። እስከ መጨረሻው ድረስ ልንጸና ይገባል። የእሱ ቃል አይታጠፍም። ህግ የምናስፈጽምን ሰዎችም ይመለከታል። ህግ ስናስፈጽም ህጉን ብቻ አንድ በአንድ መተርጎምና ማስኬድ ሳይሆን የሞራል እሴትም ለሰዎችን መራራትም ያስፈልጋል። እኚህ እናትም እንደዚሁ እያለቀሱ ይገኛሉ። ህጉን ከማስፈጸም ውጪ ሰዎች የት ነው የሚወድቁት ሊያደርጉ ይችላሉ የሚለውን በአይምሯችን እያመላለስን እነዛን ሰዎች ሞራላቸው እንዳይሸረሸር ማድረግ አለብን። ድጋፍ ለሚያደርጉ ድርጅቶች ማቅረብ ግዴታችን ነው እላለሁ። የኢትዮጵያነት ባህላችን እኮ የጥንቱ ለሰዎች መራራት፣ የዋህነታችን፣ ለተቸገሩ መርዳት፣ ይህ ያካበትነው ሞራላችንና እሴታችን ነው። እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪቲው መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ ፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞሯቸው እጅጉኑ የሚያስተዛዝብ ድርጊት ነው። ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የተገባ ሲል
በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃይ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው ማለት ሰው የሚሆን ነው፣ ሰው ይጠፋለት። ወንድማችን እሸቱ ያ ለተቸገሩ የሚረዳ ለተቸገረ ገዳም ለተቸገሩ መነኮሳት አባቶች ለተቸገሩ ለሁሉም ሰብአዊ ድጋፍ ለሚያስፈልጋቸው ሰዎች ሮጦ የሚደርስ ወንድማችን በአሁኑ ሰዓት ያ ድርጅቱ ሊፈርስ እንደሆነ እየተናገረ ይገኛል። ታዲያ አንዳንድ ሰዎች አሁንም ድረስ ኮሚሽን በልተሃል እያሉት ይገኛሉ። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋክ ሰላም ነኝ። ሰላም ነኝ። እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም ማለሽ። እሺ ቢኒ ሐሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለ ነው። ድምጽህም ኦሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪቲው ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪቲው ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ። ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮትን ብቻ ነው እንጂ ከዛ በፊትም የሚያግዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። ለኛም ለሌሎች ግለሰቦች የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራልን ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ይችላል። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። እነዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ ነው። እግዚአብሔር ሀሳቦችን የሚፈጽመው እና ብዙም የሚያሳስበኝ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም በጣም አመሰግናለሁ። ቴንክ ዩ ሶ ማች። አንተ ሰው አክባሪ ነው፣ ሁሉንም ሰው ታከብራለህ። አንተ ደግ ነህ፣ ማንም ሰው ላይተባ ያውቃል። አንተ ደግነትን ማንም ባያውቅልህም እግዚአብሔር ግን ይቆጥራል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመልኝ ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ከተማት አልፈልግም። አለመለ እግዚአብሔር ከላይ ሆኖ ይመልከት ነው ብለው ለእኛ ብዙ ነገር ነው እንግዲህ እኛ ማንም ነበር የማያውቀን፣ ግን አንተ እንድንታወቅ አድርገናል። እኔ አንተ የአንተ ደግ ስራዎች ተጠቅሰዋል ያልኩ እንደ ለእኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አክብረህ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። መሌ በጣም እንወዳለን። አንተ ለኢትዮጵያ የተሰጠ መከታዋ ጋሻዋ ጸጋዋ ነህ። መሌ እኛ ከጎንህ ነን። በጣም እንወዳለን። ተባረክልን መሌ።
ቤት መቼም አይተውም። መቼም ኑሮ ላይም ሆነ ግን አይተውም። ስለዚህም አንተን በቃ እኔ ከዚህ በላይ ምንም ምን ነገር የለም። ግን ይህንን መቼም እንዳትረሳ፣ መቼም እንዳትረሳ። እግዚአብሔር ውስጥን እንጂ ውጪ ላይ አንተ በጣም ደግ ሰው ነህ፣ በልብህ ንጹህ ነህ። እሱ ይህንን ነው የሚመለከተው። ሽመሊ እግዚአብሔር አንተ እግዚአብሔር ስራ ነህ። እኛን ከቤታችን አስወጥተህ ለዓለም ያሳየህን አንተ ነህ። እግዚአብሔር በአንተ ተጠቅሞ ብዙ ስራዎችን ሰርቷል። በዓለም ይሰራል። ጠብቅ ሽመሊ። እግዚአብሔር አንተን ጥሎ አይጥልም። እኛ ትንንሽ ልጆች ነን ሽመሊ። ምን ብናደርግልህ ነው የምትፈልገው? እኛ በአቅማችን እኔና ሄራ በአቅማችን የምንችለውን የምንፈልገውን ለማድረግ ዝግጁ ነን። አንተ ብቻ ነገር እዚህ ይበልኝ። በጣም ትናፍቀናለህ። ያንተ ውለታ ተቆጥሮ አያልቅም። እንዳንተ አይነት ውለታ ያዋለልኝ ሰው የለም። ለመጀመሪያ ጊዜ ውለታ ባንተ ነው ያየሁት ሽመልኝ። ውለታ መመለስ አለበት። እኛም ቀጣይ መመለስ አለብን። ሽመሌ አንተ ደግመህ በዚህ በውበት እንደምትመለስ እናውቃለን። መጸለይ አለብን። ሶሊ ምንድን ነው የምናደርገው? መራር እውነት ለአንዳንዶች የማይዋጥ ለብዙዎቻችን ደግሞ እውነት የሆነ ኮሜዲያን እሸቱ መለሰ ወደድንም ጠላንም አሁን ባለንበት ዘመን ላይ ለቤተ ክርስቲያን በለው ለገዳማት በለው ለተቸገሩ እናት አባቶች በለው ተቋማት በል አልፎ ተርፎ ደግሞ የእስልምና እምነት ተከታይ ለሆኑ እህት ወንድሞቻችን መስጊድ ማሰራት በለው ያልገባበት ያልተሳተፈበት በጎ ስራ የለም። ኦኬ እኛ ኦርቶዶክሳውያን ስፔሻሊ እያለን እኛ ኢትዮጵያውያን እያለን ደግሞ ዶንኪ ቲዩብ በጭራሽ አይዘጋም። ዶንኪ ቲዩብ ተዘጋ ማለት እጅግ በጣም ብዙ ሉዝ የምናረጋቸው ነገሮች አሉ። እሱ ሉዝ ከሚያደርገው በላይ እኛ ነን የምንጎዳው። ዶንኪ ቲዩብ የእሸቱ መለሰ ብቻ አይደለም የሁላችንም ነው። ይሄ ልጅ ምንም አይነት የገንዘብ ፍላጎት እንደሌለው እንኳን እኛ ኳታር ላይ ያለን ምእመናን ጠንቅቀን እናውቃለን። እኔ በጆሮዬ ቆሜ ሰምቻለሁ። የኳታር ዱዓ ጽራሪያም ቅድስት ስላሴ ቤተክርስቲያን ገንዘብ ሊያሰባስብ መጥቶ እንዳጋጣሚ ሆኖ እኔ እዛ ላይ ስልክ የማንሳት ስራ ሰራ ነበር። ስልክ የመቀበል ስራ ማለት ነው። አግዝ ነበር እንደዛ። የመጨረሻው ቀን ላይ እሸቱ ኦፈር የተደረገውን ገንዘብ እኔ ቁጥሩን አልነግራችሁም። ማን ፈቅዶላችሁ ነው ለቤተ ክርስቲያን ከሰበሰብኩት ገንዘብ ላይ ለኔ ለመስጠት ማን የፈቀደላችሁ ነው ያለው። ማንም ሰው በዛ ቁጥር በዶላር ሊያው ገንዘብ ተጠርቶለት ትቶ የሚሄድ የለም። እሸቱ ማለት እንደዚህ አይነት ልጅ ነው። ኦኬ ያ አሁን ደግሞ ዶንኪ ቲዩብ ያለበትን ሁኔታ እሸቱ የለቀቀው ቪዲዮ ላይ በደንብ አድርጋችሁ አይታችኋል። እኔ እጅግ በጣም ነው ያዘንኩትኝ። ይሄ ጥሪ ከኢትዮጵያውያን ባለፈ ቀይ መስመር ተሰምሮበት ለኦርቶዶክሳውያን ነው። በጣም ለናንተ በመላው ዓለም የምትኖሩ ኦርቶዶክሳውያን ስፔሻሊ ከሀገር ውጭ ያላችሁ የእሸቱ ዩቲዩብ ላይ ሜምበር የሆናችሁ ሜምበርሺፕ እያደረጋችሁ እንደገና በተቀመጠው አካውንት እያገዛችሁት ምክንያቱም እሱ ለኛ ሆኖልናልና ኦኬ እያገዛችሁት ስፖንሰር መሆን የምትፈልጉ በመላው ዓለም የምትኖሩ በውጭ ዓለም ማለት ነው ባለሀብቶች የካምፓኒ ባለቤቶች ባለሱቅ ልትሆኑ ትችላላችሁ። በማንኛውም ስራ ላይ የተሰማራችሁ የኮሜዲያን እሸቱ መለሰ ዩቲዩብ ላይ ስፖንሰር ማድረግ የምትፈልጉ ሰዎች በሙሉ ኮንታክት አድርጉት ሁላችሁም ማለት ነው። በእውነት በጣም ስሜታዊ ሆኛለሁኝ። በዚህ ደረጃ ለሰው ሲደርስ ሲያግዝ ቤተክርስቲያን ገዳማት መስጊዶች ሲያሰራ የነበረ የተዘጉ ገዳማትን አስከፍቶ አገልግሎት ላይ እንዲውሉ ያደረገ ወንድም በዚህ ደረጃ ወጥቶ
እንዲህ አይነት ቪዲዮ ሲሰራ እንደማየት የሚያም ነገር የለም በእውነት ነው የምላችሁ በተለይ ለኛ ለኦርቶዶክሳውያን ትልቅ ነገር ነው የምናጣው ስለዚህ ሁላችሁም የገባችሁ ሜምበርሺፕ ሁኑ ደግፉት አካውንትም አለ ኦኬ ሁላችሁም ማለት ነው ስፔሻሊ ስፖንሰር መሆን የምትችሉ እህት ወንድሞቻችን እንደው ስለመዳን ያለ እግዚአብሔርን እኔ ለሻቱ የመቤታችንን የእግዚአብሔርን ስም ጠርቼው ሁላ በለምናችሁ ምንም ነው የማይመስለኝ ማለት ነው በእውነት ምንም አይመስለኝም ቢካዝ ስላየሁትኝ ስለማቀው ስላየሁትኝ ኦኬ የፈለገ ነገር ቢሆን የሰው ልጅ የሰራውን መልካም ነገር ነው ማስቀደም ያለብን የሱ ደግሞ የበዛ ነው በጣም ስለዚህ ሁላችንም ወንድማችን እሸቱ መለሰን አሁን ከጎንህ አለን የምንልበት ጊዜ ስለሆነ እየገባችሁ አድርጉ ያልኳችሁን ነገር በሙሉ እንድታደርጉ ስል በልዑል እግዚአብሔር ስም ሁላችንም የምንችል ሰዎች ታዲያ ወንድማችን እሸቱን እናግዘው የድርጅት ለኢትዮጵያን እጅግ አስፈላጊ ድርጅት ነው